ላይሰንስ ሰጪ አካል ማን ነው? ካውንስሉ እየሰጠ ከሆነ አሁን ላይ ሰዎች እየተቀበሉት ያለው ላይሰንስ ከወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ውጪ ነው ብዬ ለመደምደምም እርግጠኛ። በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ይህንን መልእክት በየትኛውም የዓለም ክፍል ሆናችሁ የምትከታተሉ ቅዱሳን ወዳጆቼ መልእክቱን ሼር በማድረግ ሌሎች ጋር በማድረስ ይህ መልእክት በሰዎች ዘንድ እንዲሰማ እንድታደርጉ እንዲሁም ደግሞ የካውንስል አመራሮች ጋር እንዲደርስ እንድታደርጉ በእግዚአብሔር ፍቅር ልጠይቃችሁ እወዳለሁ። እንደሚታወቀው በኢትዮጵያ አንድ የወንጌል አማኞች አብያተ ክርስቲያን ናት የበላይ ጠባቂ የሆነ ህብረት እንዳለ ይታወቃል። ይህም የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ይህ የወንጌል አማኞች አብያተ ክርስቲያናት ካውንስል እንደ ኢትዮጵያ ፈቃድ ሰጪ አካል ነው፣ ወይንም የሁሉ አብያተ ክርስቲያናት የበላይ ጠባቂ ሆኖ ያለ አካል ነው። ታዲያ የትኛውም ህብረት ወይንም የትኛውም ቤተ እምነት እውቅና ማግኘት ሲፈልግ ወደ ካውንስል ዋናው ጽሕፈት ቤት ሄዶ እውቅና የሚያገኝበትን መስመሮች እንደዘረጋ ደግሞ ይታወቃል። በክልል፣ በከተሞች፣ በወረዳ፣ በዞን እንደተደራጀ ይታወቃል። የወንጌል አማኞች አብያተ ክርስቲያናት ካውንስል ስለዚህ ከታች እስከ ላይ ድረስ ማለት ነው የተዋቀረ መስመር እንዳለው ይታወቃል። ስለዚህ አሁን ግን ወደዚህ ሚዲያ ስመጣ የመጣሁበት ዓላማ በተለያየ ስፍራ ላይ ከሰዎች የሚሰማ ነገር አለ። ይህ ምንድነው? እንደምናቀው እኔም እንደማቀው ባለውበት ህብረትም እንደሰማሁት ማለት ነው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ላይሰንስ እየሰጠ እንዳይደለ እናውቃለን። ለጊዜው ላይሰንስ መስጠት እንደቆመ እናውቃለን። የሆነ ሆኖ ግን በተለያየ ስፍራ ሰዎች ላይሰንስ እየተቀበሉ እንዳለ፣ በቅርብ ጊዜ ሁሉ ሰዎች ላይሰንስ እንደተቀበሉ ይነገራል። እኔ ባለፈው በሰራሁት ቪዲዮ ላይሰንስ እንሰጣቸዋለን 50 ሺህ ብር አምጡ እያሉ ሰዎች እየጠየቁ እንዳለ በሰራሁት ቪዲዮ ከተለያየ የኢትዮጵያ ከተሞች ስልኮች ወደ እኔ ይደወሉ ነበር። ስፔሻሊ ከጂንካ ከተማ ከደቡብ ኢትዮጵያ በጣም ይደወል ነበር። ስለዚህ ሰዎች ከየት ነው ላይሰንስ እየወሰዱ ያሉት? ወይንስ በኢትዮጵያ ውስጥ ላይሰንስ የሚሰጥ ሁለት አካል ነው ያለው? ከካውንስል ውጪ ሌላ ላይሰንስ የሚሰጥ አለ ማለት ነው? ይህንን ጥያቄ ለእኔም ጥያቄ ነው። ስለዚህ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በዚህ ጉዳይ ላይ መግለጫ ቢሰጥ በጣም ጥሩ ነው። ምክንያቱም ማን ነው ላይሰንስ እየሰጠ ያለው? ብዙ ሰዎች ላይሰንስ ለመውሰድ አስፈላጊ የሆነውን መስፈርት አዘጋጅተው እየጠበቁ እያለ ነገር ግን በሌላ አቅጣጫ ላይሰንስ እየወጣ እየተሰጠ እንዳለ ይታወቃል። ሰዎችም ላይሰንስ ይዘዋል አውጥቻለሁ ሲሉም ይሰማል። ስለዚህ ይሄ ላይሰንስ ሰጪ አካል ማን ነው? ካውንስሉ እየሰጠ ከሆነ ካውንስሉ በህብረቶቻችን በኩል እንዲገልጥልን በጌታ ፍቅር እንጠይቃለን። ላይሰንስ እየሰጠን ነው። ላይሰንስ የሌላቸው ቤተ እምነቶች ቀጥታ እውቅና የሚያገኙበትን መስመር እንዲይዙ መግለጫ ሊያወጣልን ይገባል። ከዚህ ባሻገር ግን ምናልባት አሁን ላይ ሰዎች እየተቀበሉት ያለው ላይሰንስ ከወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ውጪ ነው ብዬ ለመደምደምም እርግጠኛ መሆን አልቻልኩኝም። ስለዚህ በተቻለ መጠን እውቅና እየተሰጠ ከሆነ ላይሰንሱ እየተሰጠ ከሆነ ይህንን በህብረቶቻችን በኩል ወይንም ደግሞ በክልል፣ በዞን፣ በወረዳ በተዋቀሩ የካውንስል ጽሕፈት ቤቶች በኩል መግለጫ እንዲደረግልን በታላቅ ትህትና ልጠይቅ እወዳለሁ። ከዚህ ባሻገር የተለያዩ በዚህ ጉዳይ በላይሰንስ ጉዳይ የሚነሱ ሐሳቦችና ጥያቄዎች ካሉ ወደ እናንተ ይዤ የምመጣ ይሆናል። ጌታ ኢየሱስ ክርስቶስ ዘመን ሕይወታችሁን ይባርክ። ወንጌል ይቀጥላል። ባለራእዮችም ይነሳሉ፣ ይቀጥላሉ። ሻሎም